ሰላም ጤና ይስጥልኝ። የሰዓቱን መረጃዎች ይዤ ቀርብ ያለው መጀመሪያ መረጃችን ሰዓታት ብቻ የቀሩት አሜሪካ በአስቸኳይ ዜጎቿን ውጡ የሚል ቀጭን ትዕዛዝ አስተላልፋለች። በኦማን ድርድር ሊጀምር ሲል ዋይት ሃውስ ለኢራን የጦርነት ማስጠንቀቂያን ሰጥቷል። ትራምፕ ምን ሊያደርጉ አሰቡ? በማስከተል ዘ ኢኮኖሚስት ያስደነገጠው ሰበር መረጃ ኢትዮጵያ ወደ አስከፊ ጦርነት ተቃርባለች። የአፍሪካ ህብረት ሽምግልና ለምን ውድቅ ተደረገ? በትግራይና በፌዴራል መንግስቱ መካከል ያለው የድሮን ጥቃትና ዝግጅት ምን ያሳያል? መረጃዎቹን በዝርዝር ይዘን ቀርበናል። በሰዓታት ልዩነት አዳዲስ መረጃ እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ ማድረግ፣ የደወል ምልክቷን መጫን፣ ቪዲዮን ላይክ ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ጋበዝኩ። መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያ በአሜሪካና በኢራን መንግስታት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው የመጀመሪያ ንግግር ሰዓታት ሲቀሩት የአሜሪካ ዜጎች ከኢራን ለቀው እንዲወጡ አስጠነቀቀች። ይህ ማስጠንቀቂያ የወጣው የአሜሪካ መንግስት በተለይ ለኢራናውያን የተለያዩ መረጃዎችን በሚያቀርቡበት ዘዩናይትድ ስቴትስ ቨርቹዋል ኤምባሲ በተባለው የበይነ መረብና የማህበራዊ ሚዲያ መድረኮች ላይ ነው። አሜሪካ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችው በአገሪቱ እየተጠናከረ ያለው የደህንነት ጥበቃ እርምጃ፣ መንገዶች መዘጋት፣ የህዝብ ትራንስፖርት መቋረጥ እንዲሁም የኢንተርኔት አገልግሎት መቋረጥ ነው። ማስጠንቀቂያው ጨምሮም ትውልደ ኢራናውያን የሆኑ አሜሪካውያን አገሪቱን ለቀው በሚወጡበት ጊዜ ኢራን ጥምር ዜግነትን ህጋዊ አድርጋ ስለማትቀበል የኢራን ፓስፖርታቸው እንዲጠቀሙ መክሯል። ጨምሮም የአሜሪካ ዜጎች በኢራን ውስጥ የኢንተርኔት መቋረጥ ቀጣይ ሊሆን እንደሚችል አውቀው ችግር የማይፈጠርባቸው አማራጮች የግንኙነት ዘዴዎችን እንዲያመቻቹ እንዲሁም በመንገድ ጉዞ የኢራን አጎራባች ወደሆኑ አርሜኒያ ወይም ቱርክ እንዲወጡ መክሯል። አሜሪካ ዜጎቿ በአስቸኳይ ኢራን ለቀው እንዲወጡ ትዕዛዝ የሰጠችው በኢራኑ የውጭ ጉዳይ ሚኒስትር አባስ አራጊች እንዲሁም በፕሬዝዳንት ትራምፕ መካከለኛ ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ እና የትራምፕ ልጅ ባለቤት ጃሬድ ኩሽነር መካከል ኦማን ዋና ከተማ መስካት ውስጥ ውይይት በሚጀምሩበት ዕለት ነው። ለሳምንት ከተካሄደ ተቋሙ ጋር በተያዘ የኢራን መንግስት የጣለውን የሞባይል የመደበኛ ስልክና አገር አቀፍ የኢንተርኔት አገልግሎት እቀባ እስካሁን ድረስ እንደቀጠለ ነው። የተለያዩ አየር መንገዶችም ወደ ኢራንና ከኢራን የሚያደርጓቸው በረራዎች ውስን አድርገዋል ወይንም ሰርዘዋል። ዘገባው የቢቢሲ ነው። በሌላ መረጃ ፕሬዝዳንት ትራምፕ የድርድሩን ውጤት እየተጠባበቁ መሆኑን ጽህፈት ቤታቸው አስታወቀ። አሜሪካ ከኢራን ጋር ዛሬ አርብ ኦማን ውስጥ በሚደረገው ድርድር ከስምምነት ሊደረስ ይችል እንደሆነ ለመወሰን ሂደቱን ፕሬዝዳንት ዶናልድ ትራምፕ በቅርበት እንደሚከታተሉ ተነግሯል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ኦማን መስካት ውስጥ ድርድሩ ከመጀመሩ በፊት ሐሙስ ሌሊት በሰጡት መግለጫ ፕሬዝዳንት ትራምፕ ከንግግሩ ውጤት እንደሚጠብቁም አመልክቷል። ወዳጆቻችን የሆኑ ጠላቶቻችን በዓለም ዙሪያ ካሉ አገራት ጋር በሚኖረው ግንኙነት ፕሬዝዳንታችን ሁልጊዜም ዲፕሎማሲ የመጀመሪያ ምርጫቸው ነው ብሏል። ስለዚህም ፕሬዝዳንት ትራምፕ መካከለኛው ምስራቅ ልዩ ተወካያቸውን ስቲቭ ዊትኮቭ እና የልጃቸውን ባል ጃሬድ ኩሽነርን ለድርድር ልኳል በማለት ውጤቱ ምን ሊሆን እንደሚችል የምናየው ነው። ፕሬዝዳንቱ ከተደራዳሪዎቻቸው ውጤቱን ለመስማት እየተጠባበቁ ነው። የዋይት ሃውስ ቃል አቀባዩ እንዳሉት ፕሬዝዳንት ዶናልድ ትራምፕ ከኢራን መንግስት የሚፈልጉት ነገር በጣም ግልጽ የሆነ ጉዳይ ነው። እሱ ምንም አይነት የኒውክሌር አቅም እንዳይኖር ማድረግ ነው። ካሮላይን ሌቪቲ ድርድሩ ከመጀመሩ በፊት ለኢራን ባለስልጣናት አሜሪካ ሁሉም አይነት አማራጮች ስላሏት ከስምምነት እንዲደረስ ግልጽ የማስጠንቀቂያ መልእክትንም አስተላልፏል። ድርድሩ ሊጀምር በተቃረበበት ጊዜ ፕሬዝዳንት ትራምፕ በዓለም ታሪክ በጣም ኃያሉ የጦር ጠቅላይ አዛዥ እንደመሆናቸውም ከዲፕሎማሲ ባሻገር በርካታ አማራጮች እንዳሏቸው የኢራን መንግስታትን ላስታውስ ፈልጋለሁ ብለዋል። ዘገባው የቢቢሲ ነው። በመጨረሻም ከሀገር ውስጥ ዓለም አቀፋዊ ታዋቂ መጽሔት ዘ ኢኮኖሚስት በጥር 28 ወይም ደግሞ ፌብሩዋሪ 5 ባወጣውና ኢትዮጵያ ወደ ጦርነት ተቃርባለች በሚል ርዕስ ባቀረበው ዘገባ አገራችን ወደ ሌላ ዙር አስከፊ ግጭት አፋፍ ላይ እንደምትገኝ አስደንጋጭ ማስጠንቀቂያን ሰጥቷል። ሁኔታው ከድጡ ወደ ማጡ እየሄደ መሆኑን የሚያሳዩ አደገኛ ምልክቶችን በይፋ እየታዩ ነው። ነገሩን ይበልጥ አሳሳቢ ያደረገው የዲፕሎማሲ በር መዝጋት ነው። ባለፈው ጥር 22 ጃንዋሪ 30 የአፍሪካ ህብረት በፌዴራል መንግስቱና በህወሓት መካከል ያለው ውጥረት ለማርገብ ያቀረበውን የሽምግልና ጥያቄ መንግስት ውድቅ አድርጎታል። ጉዳዩ የውስጥ ጉዳይ ነው በሚል መንግስት የውጭ ጣልቃ ገብነትን እንደማይቀበል መግለጹ ሰላማዊ መፍትሄ የማግኘት እድሉን አጨልሞታል። በሌላ በኩል መንግስት ህወሓትን ከህጋዊ የፖለቲካ ፓርቲዎች ዝርዝር ውስጥ ማስወጣቱ ሌላው ትልቁ እንቅፋት ነው። ይህ እርምጃ ህወሓት እንደ ህጋዊ አካል ከመንግስት ጋር ለመደራደር
ያለውን እድል የዘጋ ሲሆን በሕግ የሌለ አካል ጋር ለመደራደር አይቻልም የሚለው አቋም ሁኔታውን ወደ አስከፊ ትግል ይቀይረዋል የሚል ስጋት አሳድሯል። በመሬት ላይ ያለው ሁኔታ ውጥረቱ ምን ያህል እንደከረረ ያሳያል። ምንም እንኳን የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገው በረራ ወደ መደበኛ ሁኔታ እየተመለሰ ቢሆንም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ግን እስካሁን ለስብሰባም ወደ አዲስ አበባ አለመሄዳቸው ትልቅ ጥያቄ ፈጥሯል። ይህ ሁኔታ በሁለቱ ወገኖች መካከል ያለው ጥልቅ አለመተማመን በግልጽም የሚያሳይ ነው። በአሁን ሰዓት ህወሓት የፌዴራል መንግስት ለመጠነ ሰፊ ጦርነት ከፍተኛ ዝግጅት እያደረጉ እንደሆነ ሪፖርቶች ያመላክታሉ። በሌላ በኩል የመንግስት ኃይሎች በቅርቡ የድሮን ጥቃት መፈጸማቸው ነገሮች ከቁጥጥር ውጪ ሊወጡ እንደሚችሉ ማሳያ ነው። ዘኢኮኖሚስት ዘገባ እንደሚያብራራው አገሪቱ ካለችበት የኢኮኖሚ ቀውስ አንጻር ይህ የሚመጣው ጦርነት የሚያስከትለው ጉዳት እጅግ የከፋ ሊሆን እንደሚችልም ጠቁሟል። በመሆኑም ሁሉም ኢትዮጵያዊ ሁኔታው አሳሳቢ መሆኑን ተረድቶ ለሰላም መቆሙን ሊያሳይ እንደሚገባ መግለጫው ጠቅሷል። ምንጭ ዘኢኮኖሚስት። ክቡራን የዩቲዩብ ቻናሌ ቤተሰቦች የሰዓቱ መረጃ እነዚህን ይመስሉ ነበረ። የኦማን ድርድር ውጤትና በኢትዮጵያ ያለው የሰላም ጥረት ወዴት እንደሚያመራ በቅርበት እየተከታተልን እናቀርብላችኋለን። እናንተም ሁኔታዎቹ እንዴት ትመለከቷቸዋላችሁ? ሰላም ለሀገራችን ለዓለማችን እንዲሆን ምኞታችን ነው። መረጃው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለተጨማሪ ሰበር መረጃዎች ሰብስክራይብ ማድረግ የደውል ምልክቷን ይጫኑ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።